ሰላም ጤና ይስጥልኝ። ለታህሳስ 4 2018 ዓመተ ምህረት አዲስና የሚገርም የድል ዜና አለን። ፋኖ ሰኞ ገበያ ላይ ባደረገው ጥቃት አንድ ሲኖትራክ ሙሉ ወታደር ገደል መግባቱ ተረጋግጧል። በርካታ ሰራዊትም ተደምስሰዋል። ይህንን አኩሪና አስደሳች የሰኞ ገበያ መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ተው እንደዛ ጀምሮ ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ከጎንደር ከተማ አዲስ ዘመን ከተማ ዋና መንገድ ለ6 ቀናቶች ዝግ መሆኑ ፋኖ ጥብቅ መልእክት አስተላልፈዋል። ተጨማሪ ያለን ታደምጡታላችሁ። በሁሉም የአማራ አቅጣጫ አገዛዙ እየተመታ ይገኛል ሲል አርበኛ ሰፈር መለስ ገልጸዋል። ተጨማሪ የስልክ ጥሪ ያለ፣ አብራችሁን ቆዩ፣ እናስደምጣችኋለን። ጠላት የራሱን አመራር ገድለዋል። በተጨማሪም ከደጀን ከተማ አቅራቢያ ላይ ድል ተመዝግበዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ ሰኞ ገበያ ላይ ባደረገው ጥቃት ሊሸሹ ሲሉ አንድ ሲኖትራክ ሙሉ ወታደር ገደል መግባቱ ተረጋግጠዋል። የዚህን ዝርዝር ዜና በሶስተኛው ዜናችን ነው እናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ከጎንደር አዲስ ዘመን ከተማ ዋና መንገድ ለ6 ቀናቶች ዝግ መሆኑ ፋኖ ጥብቅ መልእክት አስተላልፈዋል። ከአፋብኃ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር የተላለፈ ጥብቅ መልእክት የሰሜን አማራ ቀጠና ግንባር ትግልን ለላቀ ውጤት ለማብቃት እዛችን በላይ ዘለቀ ዕዝ በህዳር 30 2018 ዓ.ም በይፋ አውጆ የጀመረውን ጥልቅ ማጥራትና ማብቃት ንቅናቄ በመደገፍ ኮራችን ወደ ተግባር መግባቱን እያሳወቅን የማጥራት ተልዕኳችን አካል የሆነ በዳግማዊ ቴዎድሮስ ቀጠና ስር የሚስተዋሉ ተላላፊ ተሽከርካሪ ላይ ዘረፋና ስርቆት በሚፈጽሙ የህዝባችን ጠላቶችና የትግላችን ሳንካ ወንበዴዎች ላይ የማጥራት ስምሪት የሚደረግ በመሆኑ ከጎንደር ከተማ አዲስ ዘመን ከተማ ዋና አስፋልት አውራ ጎዳና ከታህሳስ 4 2018 ዓ.ም ጀምሮ እስከ ታህሳስ 10 2018 ዓ.ም ወላጆችና ጽኑ ህሙማን ጫኑ አምቡላንሶችና ተሽከርካሪዎች ውጪ እስከ ተጠቀሰው ቀን መንገዱ ዝግ የተደረገው መሆኑን እናሳስባለን። የተላለፈውን የመንገድ መዘጋት መምሪያ ተላልፎ ለመንቀሳቀስ የሚሞክር ማንኛውንም አካል ሊደርስ የሚችል አደጋና ኪሳራ ኃላፊነቱን ራሱ የሚወስድ ይሆናል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን ሰኞ ገበያ ላይ ስለተገኘው ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። ዋና ሳጅን ማናያ አስናቀ በአርመኒው ሰራዊት ተገድሎ ደጀን ከተማ አስክሬን ወድቆ ተገኝተዋል። በትናንትናው ዕለት የአርመኒውን ስርዓት በታማኝነት ሲያገለግል የነበረው ዋና ሳጅን አስናቀ ማናዬ በመጨረሻም በአርመኒው ሰራዊት ተገድሎ አስክሬኑ ደጀን ከተማ መንገድ ላይ ተጥሎ ተገኝተዋል። ከህዝብ ነጻነት ይልቅ ለአርመኒው ስርዓት በመታመን የራሱን ህዝብ ሲገድል የነበረው የደጀን ከተማ ፖሊስ ማንነቱን መለየት እስከሚከብድ ድረስ በጭካኔ አካሉ ተቆራርጦ መገደሉ ተረጋግጧል። ይህ በእንዲህ እንዳለ ከሌሊት 10 ሰዓት ከደጀን ከተማ በመውጣት የአርሶ አደሮችን ሀብት ንብረት ለመዝረፍ ሲንቀሳቀስ የነበረ አንድ ፓትሮል ላይ የዛምበረሃ ሻለቃ ባደረገችው የደፈጣ ጥቃት ከ5 በላይ የጠላት ሰራዊት ሲገደሉ ከ15 በላይ የሚደርሱ የአርመኒው ሰራዊት አባላት ከባድ ቁስለኛ ሆነዋል። ያልተገመተውን የደፈጣ ጥቃት በፍጥነት ለማምለጥ በሚጣደፈው ፓትሮል ላይ ኢላማውን የጠበቀ ተኩስ የከፈተችው 206ኛ ኮር 34ኛ ክፍለ ጦር ዛምበረሃ ሻለቃ ሰራዊቱን ከነ ፓትሮሉ በመፈጥፈጥ ተሽከርካሪውን ከጥቅም ውጪ አድርገዋለች።
ወደ ሶስተኛው ዜናችን ስናልፍ ፋኖ ሰኞ ገበያ ላይ ባደረገው ጥቃት አንድ ሲኖትራክ ሙሉ ወታደር ገደል መግባቱ ተረጋግጧል። በመካነ ሰላም ግንባር የ45ኛ ክፍለ ጦር ወታደሮች ላይ ከፍተኛ ጉዳት ማድረስ መቻሉን የአማራ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጌታ ሰው አስረስ ብርጌድ ቃል አቀባይ ገልጸዋል። ትናንት ከቀኑ 10 ሰዓት ጀምሮ እስከ ሌሊት 6 ሰዓት በቀጠለው ተጋድሎ ሞት አይፈሪዎቹ የጌታ ሰው አስረስ ብርጌድ ፋኖች ድል ቀንቷቸዋል። የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር ወታደሮች በ6 ተሽከርካሪዎች ተጭነው ወደ ጌታ ሰው አስረስ ብርጌድ ፋኖች የጦር ሰፈር ገብተው ከበባ ለመፈጸም ሲንቀሳቀሱ ደፈጣ ተጥሎባቸው ስለነበር የሞት ሸለቆ ውስጥ ገብተው በርካታ አባል ተነጥቀዋል። ጠላት በሁለት አቅጣጫ ተቆርጦ መግቢያ መውጫው ጠፍቶት የነፍስ አውጭኝ ሩጫ ላይ ባለበት ቅጽበት ጥቃት ተሰንዝሮበት አንድ ሲኖትራክ ሙሉ ወታደር ገደል መግባቱ ተረጋግጧል። ሲኖትራኩ ከጥቃት ለማምለጥ ሲሮጥ ሰኞ ገበያ አቅራቢያ ሲደርስ በብሬን ጎማው ተመቶ በርካታ ወታደሮች አልቀዋል። የጠላት የ45ኛ ክፍለ ጦር ሜካናይዝድ ክፍል ሞርተር ጭምር በውጊያው ቢጠቀምም ከሽንፈት አለመዳኑን ገልጸዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። በሁሉም የአማራ አቅጣጫ አገዛዙ እየተመታ ይገኛል ሲል አርበኛ ሰፈር መለስ ገልጸዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። መልካም። ያው እንደሚታወቀው ወራሪው መንግስት በየቦታው በየትኛውም የአማራ አቅጣጫ እንደ አዲስ አጠፋለሁ ወይም ከምድረ ገጽ አስወግዳለሁ አማራም በሚል ሁኔታ በቀጥታ በየአቅጣጫው በአማራው ክፍል አስገብቷል። ሲጋራ ጫሱንም ከረምቡላ ተጫዋቹንም ነጋዴውንም ገበሬውንም ባጨዳውና ባገኘው አጋጣሚ በንግድ መስመርም የተገኘውን ሁሉ አጠራቅሞ ሳይወድ በግድ አምጥቶ እሳት ውስጥ እያመጣ እየማገደው እንዳለ ዓለም ያውቃል። እና በዚህ ሁኔታ መልሶ የመጣውን ደግሞ ያው እያስተናገደው ይገኛል። ፋኖ በየአቅጣጫው እየማረከው እየገደለው እየጨፈጨፈው ይገኛል። ምክንያቱም ሰልጥኖ በደንብ አልመጣም። እጅ ለመስጠትና ለማለቅ ደሙ ለመፍሰስ ነው የመጣ መጣጡም። ይህንም ያው በመረዳት ፋኖ ያለውን ኃይል እያጠናከረ በየቦታው እያንበረከከው ይገኛል። በተለይ በዚህ በድብጠለምት ዙሪያ ድብጠለምት ተከዜ ክፍለ ጦር የሚባል እኔ የምቆጣጠረው ሰሞኑን ወደ ሳምንት አካባቢ ይሆናል በ3 በ4 ማዝንት መጥቶ ያው ሙከራ አድርጓል። ሙከራውን ግን እየማረከም እየገደለም እስከ ሻለቃና እስከ 100 አለቃም እስከ ኮሎኔልም የገደልንበት አጋጣሚ አለ። ይህን እየገደለና እያሳፈረ በዝሪማ አድርቃይ ወረዳ የመጣውንም ወደ መጣበት በደባርቅም የመጣውን ወደ መጣበት በወልቃይትም እንዲሁ የመጣውን ማርኮና ዋጋውን ሰጥቶ መልሶታል። ትላንት ነው እንግዲህ በሳምንቱ ተኩስ ውስጥ ትላንት ነው ትንሽ አጠቃለን ያስወገድነውና እረፍት ያገኘን ዛሬ ነው። አሁንም ያው በዝግጅት ላይ እንገኛለን። ይህን ይመስላል እንግዲህ ድብጠለምት ተከዜ ክፍለ ጦር በሰሜን በኩል የሚገኘው ከትግራይ ደንበር እስከ ወልቃይት እስከ ደባርቅ ዙሪያ በሰፊው ሰፊ ቦታ ተቆጣጥሮ ኃይሉን አጠናክሮ የሚገኝ ሰራዊት ነው። በየጊዜው ድሽቃ ነው የሚማርክ። ድሽቃ በማረከው ድሽቃ ነው አዙረን ያው እየመታ ነው ያለን። ይህን ይመስላል። ግን ሚዲያ በየጊዜው እየተገኘ የሚሰራውን ስራ ግልጽ እያደረግን ህዝብ አላወቀውም። ደፈጣ እየጣሉ ብዙ ጊዜ ሲማርኩት ሲመቱት ነው የሰነበቱ። ከዛም ወዳለበት እየሄደ ነው የሚመታው። ከተማ ውስጥ ዘሪማ ውስጥም ሰርጎ በመግባት እዛም ደግሞ ያው ከካምፕ ላይ ገብተው በድፍረት ጀግኖች ብናጣም ትልቅ ስራ፣ ትልቅ ሚና፣ ትልቅ ማስደንገጥ አድርገውበት ተሰውቷል አንድ ጀግና። ሌሎችም እዛ ያለውን ማርከውም ገለውም ወጥተዋል። ይህን እያደረገን ያለ ድብጠለምት አንድ ቀንም
ዝም ብሎ ያው ረፍት አላገኘም። በወልቃይትም ገብቶ እንደዚሁ አፍኖ ገሎ ማርኮ ያው ድል አድርጎ ቦታውን ተቆጣጥሮ ይገኛል። በየአቅጣጫው ይህን እየሰራ ነው ያለ ድብጠለምት ተከዜና አሁን አይደለም እንግዲህ ወደ ዓመት አሳልፏል። የመጀመሪያ በየአቅጣጫው ሲመጣ ስር ነቀል የመጣውን አክሽፎ ሌላው ሁሉ እንዲመለስ የሚያደርገው በወልቃይት ያስገባል። በአርማጭሆ በተለያየ በትክል ድንጋይ፣ በዳባት፣ በደባርቅ፣ በአምባ ጊዮርጊስ በሁሉ የገባው ሁሉ የድብጠለምት የመጀመሪያውን ስር ነቀል ሲመታውና ድል ሲያደርግ ሲማርክ ነው የሌላው የሚሸሽለትና አሁንም ያን ነገር በጣም ተጠናክሮ በጥንካሬ ላይ የሚገኝ ድብጠለምት ተከዜ ነው ብዬ መናገር እችላለሁ። እርግጥ 3ኛ ኮር አሞራው ውብነህ ነው በአጠቃላይ የሚመራው 6ቱን ክፍለ ጦር። ግን ያው አልፎ አልፎ ሁሉ ክፍለ ጦር እኩል እየተዋጋ ባይሆንም ትልቅ ሚና እየሰራ ያለው እንደ ድብጠለምት ተከዜ ሁሉም ማወቅ አለበት ብዬ አስባለሁኝ። ትልቅ ሚና እየተጫወተ ነው ያለው። አርበኛ ሻለቃ ሰፈር መለስ እንግዲህ እርስዎ ብዙ የትግል ታሪክ ያሳለፉ አንድ ሙሉ ቲም ፋኖን ተቀላቅለዋል። አዲስ ቅዳም ከተማ ከሚገኘው የጠላት ካምፕ በቲም ደረጃ በመውጣት የአፋባ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፍ ሻለቃን በሰላም ተቀላቅለዋል። በ10 አለቃ ቻላቸው ባንቲገኝ መሪነት ከጠላት ካምፕ ወጥተው ሻለቃችንን ከተቀላቀሉት ውስጥ አንደኛ 10 አለቃ ቻላቸው ባንቲገኝ፣ ሁለተኛ አንደበት ጸጋዬ፣ ሶስተኛ መላኩ ሸቱ፣ አራተኛ ባዘዘው ደጀኔ፣ አምስተኛ ደነቀው ካሳሁን፣ ስድስተኛ አንዳርጌ አየና፣ ሰባተኛ ሞላ ደጉ የሚገኙ ሲሆን አፋባ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ዋና ሰብሳቢ ፋኖ አንሙት ጌታሁንን ጨምሮ የ10 አለቃ ኤፍሬም አጥናፉ አመራሮች ደማቅ አቀባበል አድርገውላቸዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።